በአንድ ጊዜ ሁሉንም ልጆቻቸውን አላህ ነጠቃቸው። በአንድ ጊዜ የሰጣቸውን ንብረት በሙሉ አላህ ወሰደባቸው። በዚህም ብቻ አላስቀራቸውም። አላህ በበሽታ ሊፈትናቸው ፈልገ ሰውነታቸው ላይ አላህ አደገኛ የሆነ እከክን ወይንም የሚያሳክክን በሽታ አላህ ለቀቀባቸው። ይህ ውድ የአላህ ነቢይ ሰውነታቸው ላይ ያለውን እከክ በጥፍራቸው ሲያኩ ጥፍሮቻቸው ተፈንቅለው አለቁ። ኢማሙ ጠብራኒ ምን ይላሉ? ጥፍሮቻቸው ተፈንቅለው ሲያልቁ ድንጋይ አንስተው በድንጋይ ሰውነታቸውን ማከክ ጀመሩ። ያ ድንጋይ የውስጥ አጥንታቸውን ማሳየት እስኪጀምር ድረስ ያኩ ነበራል። ይህ ታላቅ ሰው አዩብ አለይሂ ሰላም ናቸው። አላህ የራሱን ነቢይ በዚህ ደረጃ ፈተናቸው። ያ ብቻ አይደለም፣ የአካባቢው ማህበረሰብ አዩብ ላይ የመጣው በሽታ ወረርሽኝ ነውና እኛንም ስለሚያጠቃን ከአካባቢያችን ይህን ሰው አውተን መጣል አለብን አሉ። ከከተማ አውጥቶ ዳርቻ ላይ አዩብን ወረወሯቸው አለይሂ ሰላም፣ የአላህ ነቢይ ከመሆናቸውም ጋር ማለት ነው። አዩብ አለይሂ ሰላም በዚህ ስቃይ 18 ዓመት ቆዩ። አዩብ አንድም ቀን ግን ዱዓ አላደረጉ። የአላህን ውሳኔ ከመውደዳቸው የተነሳ አንድም ቀን ዱዓ አላደረጉ። አዩብ አለይሂ ሰላም መራመድ አይችሉም፣ መቀመጥ አይችሉም። ሰውነታቸው ላይ ያለው በሽታ አደገኛ ስለነበር በሆዳቸው ተኝተው እዛው ነበር የሚሰሩት። አንድ ቀን እሳቸው በተኙበት አልጋ ላይ ባጠገባቸው 2 ጎረምሶች አለፉ። ዞር ብሎ ተመለከቱና አዩብ ምን ያህል ጌታውን ቢያስቆጣው ነው አላህ በዚህ ደረጃ በበሽታ ያሰቃየው ብሎ ሲያወሩ አዩብ ጆሮ ሰገባ። ይሆን አዩብ በጣም ልባቸው ተሰበረ፣ አለቀሱ። እዛቸው በግንባራቸው መሬት ተደፉ። ረቢ እኒ መሰኒ የዱር ወአንተ አርሐሙ ራሒሚን። ከልባቸው አላህን ጠየቁ። አዩብ ከዛ ቦታ ሳይነሱ ሙሉ አፊያቸውን አላህ መለሰላቸው። ሙሉ አፊያቸው ማለት ነው። አዩብ አንድ ሚስት አለቻቸው። ጠዋት ትመጣለች፣ ምግብ ሰርታላቸው ትሄዳለች። ማታ ትመጣለች፣ ምግብ አብስላላቸው ትሄድ ነበርና ስትመጣ አዩብ የተኛበት አልጋ ላይ ማንም የለም። ራቅ ያለ ቦታ የሆነ ወጣት ቁጭ ብሏል። አንተ ሰው እዚህ ጋር የአላህ ነቢይ ሁሌ ይተኛ ነበር አይተኳል ወይ ብላ ጠየቀቻቸው። ማንን ይመስል ነበር ብሎ ጠየቃት። ወጣት እያለ እንዳንተ ሸበላ ነው፣ እንዳንተ ቆንጆ ነበር። ያ ነቢይ ለ18 ዓመት እዛ አልጋ ላይ የተሰቃየው ነቢይ እኔ ነኝ። እንዴት ሊሆን ቻለ ስትለው አላህን ለመንኩት፣ አላህም ዱዓይን ሰማኝ። አዩብ አለይሂ ሰላም ያደረጉትን ዱዓ ተቸገረ፣ ተጠበ፣ ታመ፣ በምንም አይነት ሁኔታ ውስጥ ግባ ከልብህ ካደረግ ወላሂ ቢላሂ አላህ ያን ነገር እጥብ አድርጎ ከህይወት ውስጥ ያወጣልሃል። ረቢ ኢኒ መሰኒ የዱር ወአንተ አርሐሙ ራሒሚን።